በውብ ድምፁ የምናውቀው ታዋቂው ቃሪዕ ሼክ ሚሻሪ ቢን ረሺድ አል አፋሲ አሁን ላይ በመገናኛ ብዙሃን ከፍተኛ ትችትን እያስተናገደ ይገኛል። ሚሻሪ አል አፋሲ ምንድን ያለው በዚህ ንግግሩ? አይናም አዎና ተበት የደይኒ ኢራን የኢራን እጆች አመት ትፈስ ወልኢኽዋን የኢኽዋኖችም ወሰሃይነቲ መዓኩም የእስራኤሎችም እጅ ከናንተ ጋር አብራ አፈር ትፈስ ብሎ ወጋቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁት ወንድሞች በያላችሁበት የአላህ ሱብሓነሁ ወተዓላ እዝነትና ችሮታ በእናንተ ላይ ይሁን እያልኩ ዛሬም እንደተለመደው በአርዱ ዐለል ሙኻሊፍ ፕሮግራማችን ተመልሰን ተገናኝተናል። አርዱ ዐለል ሙኻሊፍ በዛሬ በአርዱ ዐለል ሙኻሊፍ ፕሮግራማችን የምንመለከተው ርዕሱ ላይ እንደተመለከታችሁት ኢኽዋኖችና የተለያዩ አካሎች ሚሻሪ አል አፋሲን ሰሞኑን እያብጠለጠሉት ይገኛሉ። ችግሩ ምንድን ነው የሚለውን በዝርዝር የምንመለከተው ይሆናል። ቪዲዮን ቀለል አድርጋችሁ ለሌሎች እንዲደርስ ላይክ በማድረግ ጀምሩ። ቃሪ ሚሻሪ አል አፋሲ እንደምናውቀው ቃሪ ነው። ጎን ለጎን ደግሞ ከሙዚቃ የማይተናነሱ ነሺዳ ብሎ የሚያሳትማቸው ክሊፖች አሉ። እነዚህን ክሊፖች ሲለቅ ማንም የወቀሰው የለም ኢላ ሱንዮች ብቻ ሲቀሩ ማለት ነው። አሁን ግን ሰሞኑ ኢኽዋኖች ዘንበውበታል። ኢኽዋኖች የዘነቡበት ዋነኛ ምክንያት ደግሞ ተበት የዳ ኢራን የሚለው ይህም ፕሮፋይል ላይ የምትመለከቱትን ሙዚቃ ወይም ነሺዳ ከለቀቀ በኋላ ነው። በዚህ ነሺዳው ወይም በዚህ ሙዚቃው ኢራንንና ተበት የዳ ኢራን ወሊ መዓ ኢራን ብሎ ነሺዳ ለቆባቸዋል። ያ ማለት ምን ማለት ነው? የኢራንና የጓደኞቿ እጆች አፈር ይፈሱ እንደማለት ነው። እና በዚህ ንግግር በጣም የተለያዩ ሀሳቦች ተሰንዝረዋል። ከሁሉም ደግሞ በግንባር ቀደምነት ሲንጫጩ የነበሩት ኢኽዋኖች ናቸው። ያ ለምንድን ነው? ለምን ኢራንን ነካህብን ነው። አትገረሙ? እንግዲህ ቃሪ ሚሻሪ አል አፋሲ ዓረብ ነው። የዓረብ መንግስታቶችን እያወሳ አላህ ስብሓነሁ ወተዓላ እነሱ እንዲጠብቃቸው እኛ የተውሂድ ባለቤቶች ነን፣ ተበት የዳ ኢራን የኢራን እጆች አመድ ይፈሱ እያለ ነሺዳው ላይ ይጠቅሳል ማለት ነው። እና እሱ ይህንን ያለበት ምክንያት እንደምናውቀው በአሜሪካና በኢራን ጦርነት ምክንያት ኢራን አረብ ሀገራቶችን ደብድባለች። በዚህ ሁኔታ እነማን ተደስተዋል? ኢኽዋኖች ተደስተዋል። ምክንያቱም ዓረቦች እኒህ ሳዑዲን በሉት የተለያዩ ሀገራቶች በእነሱ ቁጥጥር ስር እንዲሆኑ ስለሚፈልጉ ነው ኢኽዋኖች። እና እነሱ ሲደበደቡላቸው በጣም ደስታቸው የልክ አልነበረም፣ ወደር አልነበረው። ነገር ግን በውስጣቸው ውጠውት ነበር። ይህንን የምታውቁት እንዴት ነው? ሚሻሪ አል አፋሲ አገሩ ስለተደበደበበት ተነስቶ ተበት የዳ ኢራን የኢራን እጅ መሪ አፈር ትፈስ ሲል እነሱ ተነስተው መንጫጫታቸው ነው። ከዛስ የሚገርመው ነገር ማለት ነው እኔ ሲንጫጩ ምን ሆኖ ነው ምን አጥፍቶ ነው ምን ብሎ ነው ብዬ ከፈትኩት። ከዛ በጣም በቃ ሰውየው እኔ ከመጀመሪያም አይመቸኝም አይደለም የሱን ነሺዳ መሳይ ሙዚቃን ይቀርና ቁርአኑን ራሱ አላዳምጥም። እኔ የተለያዩ ሰዎች ድምፁን ስለሚወዱት ሊያዳምጡት ይችላሉ። አልሙሂም እኔ አይደለም ነሺዳውን ቁርአኑን ራሱ አላዳምጥም። እና የዛኔ የገባሁኝና ይህንን ምን አደረግኩኝ ከፍቼ አየሁት ማለት ነው። እና ትኩረቴን የሳበው ምንድን ነው መሰላችሁ? ሲንጫጩበት የመጀመሪያ ኮሜንት ላይ ምን አድርጎ ፒን አድርጓል መሰላችሁ? ገሪቡን ይላል። በጣም ይገርማል ይላል። ገሪቡል ኢኽዋንጂ የኢኽዋን ነገር እኮ የኢኽዋንጂዮች ነገር እኮ በጣም ይገርማል አለ። አው ወይንም ደግሞ አልሙተአይሪን የኢራን ደጋፊዎች ነገር እኮ ይገርማል አለ። እንግዲህ መደገፍ የነበረበት አረብ ሀገራቶች ናቸው። ምንም ጥፋት በሌለባቸው ነገራቶች ሲደበደቡ የከረሙት ተውት። ጥፋት አለባቸው የለባቸውም የሚለውን ወደ ጎን እንተውና ሲደበደቡበት የነበረው ዋና ዓላማው ሱንዮች ስለሆኑ ነው። ኢራኖች ሺዓ ስለሆኑ ነው። ስለ ሺዓ ኢንሻአላህ በዝርዝር እንመጣለን። ስለ ጥመታቸው ምን ያህል ኸቢቶች እንደሆኑ የምንመለከተው ይሆናል ማለት ነው። አልሙሂም ወደ ኮሜንቱ ስንመለስ ገሪቡል ኢኽዋንጂ አዊል ሙተአይሪን ኢኽዋኖችና የኢራን ደጋፊዎች በጣም ይገርማሉ አለ። እንዴት ካላችሁኛል ኢራኖች አለ ተበት የዳ ሶሓባ የሶሓቦች እጆች አመድ ይፈሱ ስትል ኢራኖች ዓዲ ችግር የለውም ማንም የሚናገር የለም። ምክንያቱም እንደምናውቀው ሺዓዎች ሶሓቦችን ሲራገሙ አይሻ የእሳት ናት፣ ዛኒያ ናት፣ ፋሲቃ ናት፣ አቡበከርን ዑመርን ሲሳደቡ ዓዲ እንደማንኛውም ነገር እንዲህ ኖርማል ተራ ነገር ነው እንደማለት። ሚሻሪ አል አፋሲ ይላል ደግሞ ራሱን ማለት ሚሻሪ አል አፋሲ መጥቶ
ተበት የደይኒ ኢራን ሲል ጀሪማ ይሄ በቃ ትልቅ ወንጀል ሆነ አይደለ? አይናም አዎ አለ። እንግዲህ ዴታ ይገረበ የተመቸች ይቺ መስመር አይናም አዎ ተበት የደይኒ ኢራን የኢራን እጆች አፈር ይፈሱ ወልኢኽዋኒ እንዲሁም የኢኽዋን እጆች አፈር ይፈሱ ወሰሃይነቲ መዓኩም ከናንተ ጋር አብሮ የጽዮናውያን እጆችም አብራ አፈር ትፈሳል። በቃ እቺን ይዘው ነው በጣም በቃ ሲያብጠለጠሉት የከረሙት ማለት ነው። በዚህ ጉዳይ ልሰራ ካሰብኩ ቆየሁኝ። ነገር ግን በቃ አስቤ ተዘጋጅቼበት ከዛ በኋላ የሱን ሙዚቃ ማስተዋወቅ ነው የሚሆነው ብዬ ተውኩት ማለት ነው። ከዛ በኋላ ግን አሁን ሀበሾች መጥተው ማለት ይሄኛ ሰዎች መጥተው ይሄንን ነገር ሲያራግቡ ሳይ ሐቂቃውን ሰው ማወቅ ስላለበት ነው ይሄንን ቪዲዮ ያዘጋጀሁት ማለት ነው። ሚሻሪ አልአፋሲ ምንድን ያለው በዚህ ንግግሩ? አይናም አዎና ተበት የደይኒ ኢራን የኢራን እጆች አመት ትፈስ ወልኢኽዋን የኢኽዋኖችም ወሰሃይነቲ መዓኩም እንዲሁም የሰሃይና የእስራኤሎችም እጅ ከናንተ ጋር አብራ አፈር ትፈስ ብሎ ወጋቸው ማለት ነው። በዚህ ንግግሩ ነው እንግዲህ ኢኽዋኖች ሲንጫጩ የከረሙት ማለት ነው። በውብ ድምፁ የምናውቀው ታዋቂው ቃሪዕ ሼክ ሚሻሪ ቢን ረሺድ አል አፋሲ አሁን ላይ በመገናኛ ብዙሃን ከፍተኛ ትችትን እያስተናገደ ይገኛል። ከ12 ሚሊዮን በላይ ሰብስክራይብ ባለው የዩቱብ ቻናሉ የለቀቀው የኢራን እጆችና ከእሷ ጋር ያሉት ይውደሙ የሚል ነሺዳ ለቆ ኢራንን አብጠልጥሏታል። በዚህ የተነሳም በርካታ ትችቶችን እያስተናገደ ይገኛል። አልሙሂም የዚህ ቪዲዮ ዓላማ ምንድን ነው? የኢኽዋኖች ምን ያህል አደገኝነታቸውን እንመለከታለን። እሱ የሁላ ዓመት ነሺዳ ሲል ምንም ያላሉ አሁን ተበት የዳ ኢራን ስላለ ኢራንን ስለነካባቸው ብቻ አስቡት። ሺዓን እኮ ነው የነካው። ሱኒይን ሌላ አካልን ነክቶ ቢሆን እሺ፣ ሺዓዎችን ስለነካባቸው ነው እነማን የሚንጫጩት? ኢኽዋን የሚንጫጩት። እሱም አልፈራቸውም። የኢራን መሰደብ ከከበዳችሁ እናንተንም እንዲሁም የእስራኤል ዜጎችንም ብሎ ጨመራቸው ማለት ነው። እህት ወንድሞች ከኢኽዋን አንጃ በጣም መጠንቀቅ ይኖርብናል። የማያፍሩ ደግሞ ምን ብለው ጻፉለት መሰላቸው? እስከ ዛሬ የት ነበርክ? እስራኤል ጋዛን ያ ሁላ ጊዜ ስደበድብ አንድ ነሺዳ ያልሰራህ አሁን የአገር ስትደበደብ አሳምመህ ወጣህ አይደል ብለው ጻፉለት። ከዛ ደግሞ አጨራረሱ የቪዲዮ አጨራረሱ ላይ ምን አደረገላቸው? ካሁን በፊት የሰበሰባቸው የሰራቸውን 3 ነሺዳዎች ነሺዳ በሉት ሙዚቃ እንግዲህ ያዙት። ያው ክላሲካሉ ምኑ ኺሊጢ ሚሊጢ የሆነ ነገር ስለሆነ ማለት ነው። እና ምን አደረገ? 3ቱንም እዛው ምን አደረገላቸው? ሜንሽን አደረገላቸው። ይሄው ይሄንንም ሰርቻለሁ ግን እናንተ አታዩምና ያላቸው ነው። አልሙሂም አላህ Subhanahu Wa Ta'ala እሱን ቀጥተኛውን መንገድ ይምራው። ከዚህ ሙዚቃ ዓለም ወጥቶ በቁርአኑ የሚሰራ በቁርአኑ ላይ የሚጸና አላህ ያድርገው። ኢኽዋኖችን ደግሞ አላህ ቀልብ ይስጣቸው። የዛሬው ቪዲዮ ይህንን ይመስል ነበር። ኢንሻአላሁ ተዓላ የተወሰነ ቁም ነገር ይዛችሁበታል ብዬ አስባለሁ። ቪዲዮ ለሌሎች እህት ወንድሞች እንዲደርስ ላይክ እና ሼር በማድረግ እናሰራጨው። አብሬያችሁ የነበርኩት ወንድማችሁ አቡአቲካ ነኝ። በቀጣይ ቪዲዮ ተመልሰን እስክንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።